ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዕለተ ሮብ ከያዝናቸው ነጥቦች መካከል በሁለተኛ ክፍል የመረጥነው ትኩረት ሊሰጠው የሚገባ የሚካኤል አርቴታ አርሴናል አፋጣኝ ፈጣኑ እርምጃ ከወዲሁ መጀመሩን በስፋት እየሰማን ነው የምንገኘው። ካለፈው ሳምንት አንስቶ በርካታ ነጥቦችን በተደጋጋሚ ከክለቡ ጋር ይነሳል። የበለጠ ግን ከቅዳሜው የቡዳፔስቱ ሽንፈት በኋላ አርቴታ ስለ እሁዱ የፕራይድ ቀን በትኩረት ከማሰብ የበለጠ ቡድኑ በቀጣይ ሲዝን በዛው ስቴጅ በዛው የፍጻሜ ጨዋታ በዛው ውድድር በዩኤፋ ቻምፒየንስ ሊግ በክለቡ ታሪክ ዳግም ያልተመዘገበውን ሪከርድ ዳግም ታሪክ ለመጻፍ ብቸኛ የምንጊዜውም የአርሴናል አሰልጣኝ ለመሆን የዩኤፋ ቻምፒየንስ ሊግን ወደ አርሴናል መደርደሪያ ለማምጣት ይጎሉኛል ስላለው ኳሊቲ ነው ማሰብ የጀመረው። በጣም ሚካኤል አርቴታ አግሬሲቭ ሆኗል። አግሬሲቭ ብቻ ሳይሆን ቁጭት ፈጥሮበታል። ቁጭቶቹ ደግሞ ልዩነት መሆናቸው የበለጠ አሁን የራስን ኢራ የራስን ዳይነስቲ የመገንባት አስተማማኝ ወቅት ነው ብሎ ስላሰበ አርቴታ ከወዲሁ ስለ ሻምፒዮንነት የፕሪሚየር ሊግ ውድል የትልቁ ሊግ ዋንጫ የማጣጣሙ ጉዳይ ሳይሆን ቁጭት የወለደውን የሻምፒየንስ ሊግ እግር ኳስ ዋንጫ ለማንሳት የሚያስፈልገውን ኳሊቲ የማሟላት ስራ ነው። እንግዲህ በቀጥታ ክለቡም እንዲሰራ ጥሪ ያቀረበው ከጨዋታ በኋላ ራሱን በንቃት እንዲሳተፍ ራሱንም ያዘጋጀው የበለጠ የዩኤፋ ቻምፒየንስ ሊግ ጨዋታ የመለያ ምት ሽንፈት አርቴታን በርካታ ጉዳዮች አይኖቹንም እንደገለጠ እየተነገረ የሚገኘው ይሄ ስለ ቡድን አስተማማኝነት ስለ ቡድን ኳሊቲ ዴብዝ ሲስተካከል ኳሊቲው አብሮ እስካልተስተካከለ ድረስ ሊጉ የኮንሲስታንሲ መሆን ነው መጀመሪያ የሚጠይቀው። አርቴታ በዘንድሮ የውድድር ዓመት ምርጡን አርሴናል ሻምፒዮን ያደረገበት አንደኛው ስትራቴጂ ኮንሲስታንሲ፣ ለኮንሲስታንሲ ደግሞ ዴብዝ ምን ያክል አስተማማኝ መሆኑን በዘንድሮ የውድድር ዓመት ተመለከትን። በኮንሲስታንሲ ውስጥም ዴብዙ ያለው ጥንካሬ በአንዳንድ አጋጣሚዎች ሲናጋም አስተውለናል። የተጫዋቾች ጉዳት፣ የብቃት አስተማማኝነት፣ ዋስትና፣ እርግጠኛነት ይሄ ቡድን ካለፉት ጊዜያት ሻምፒዮኖች ጋር ሲነጻጸር በዘላቂነት ጥንካሬውን ይዞ ለመዝለቅ የሚያስፈልገውን ዴብዝ ይዟል። የሚያስፈልገውን ኳሊቲ ግን አልያዘም። አሁን ሃይ ክላስ ስታንዳርድ ጨዋታዎች ላይ የተመዘገቡ ውጤቶችን በግዙፍ ውድድሮች ላይ ምላሽ የመስጠት አቅምን ለምሳሌ የፍጻሜ ጨዋታዎች በሁለት መልኩ አርቴታን አስተምረውታል። አንደኛው በካራቦ ካፕ ነው። ሁለተኛው ደግሞ ዋነኛውን ቁጭት የፈጠረው የሻምፒየንስ ሊግ ጨዋታ ነው። እስቲ አንድ ወደ መረጃችን ወደ ዝውውሩ መረጃ ከመግባታችን በፊት አንድ ነፃ ሀሳብ እናንሳ። አርቴታ እውነት በቂ ጥራት ቢኖረው በቂ ጥራት ስለ ጥራት ነው የምናወራው፣ ስለ ዴብዝ አይደለም። ጥራት ቢኖረው ዩኤፋ ቻምፒየንስ ሊግ ፍጻሜን ይከላከላል ብላችሁ ትጠብቃላችሁ በዚህ ደረጃ? ምክንያቱም የሱ ቡድን ያጫወት ስልት በበኩሌ አርቴታ የሚፈልገውም የሚመርጠውም
መጫወትም የሚፈልገው የጨዋታ ስልት ልክ 2022-23 2023-24 የነበረው የአርሴናል ሞመንተም ነው። ያ ሞመንተም እንዳይቀጥል አንደኛ የዋንጫ ጥያቄ በርትቶ መምጣቱ፣ ጫናው ከጊዜ ወደ ጊዜ ከፍ ማለቱ የሀሳብ ለውጥ አስገዳጅ ስለነበር፣ ምክንያቱም ከውጭ ያለው ተቃውሞ ውስጡን ሊረብሽ ይችላል። ውስጡ ምንም እንኳን በአርቴታ ላይ እምነት የኮሬንኬ ስትራክቸር ቢኖረውም አንዳንዴ ይሄ ጠንከር ያለ ጫናዎች ሲመጡ ምላሽ ለመስጠትም አንድ ዋንጫ በዋስትናነት መስጠት አለበት። ስለዚህ ያን ዋስትና ከሰጠ በኋላ ስላጫወት ቅርጹ በድፍረት መግባት ይችላል። ያንን ከርስ መስበር አለበት። አሁን ለዚህ ከርስ ሲባል አርሴናል በክፍለ ዘመናት ሁሉ የማይመሰለውን ያጫወት ቅርጽ ተመስሎ ዋንጫውን አነሳ። ፈልጎት ግን አይደለም። ይሄን እርግጠኛውን የምነግራችሁ አርቴታ በዚህ ያጫወት የመጫወት 100% ፍላጎት ኖሮት አይደለም። ግን አስተማማኝነት ዋስትና መስጠት አለበት። የኮንትራቱን ዋስትና ፕላኑን ተግባራዊ ማድረግ አለበት። ዋንጫ የሌለው እቅድ የክለብ ኃላፊዎች እንደ ቢዝነስ ሞዴል እንደ ትርፋማ እንደሆነ ተቋም ዋንጫ ከሌለ ሁሌ ፕሮሰሱን የሚታገሱም ስላልሆኑ አሁን ለዚህ ደግሞ ቅኝት ሊጉን ለማሸነፍ ፊዚካሊ፣ ሜንታሊ፣ ታክቲካሊ አፕሮቹን የበለጠ ሶሊድ ማድረግ ስለሚያስፈልግ በዚህ ሶሊድነት ውስጥ ዋንጫውን አመጣ። ነገር ግን ግዙፍ ውድድሮችና አንድ ጨዋታ የሚለያቸው የዋንጫ ጨዋታዎች ላይ ግን ሶሊድ መሆን ብቻ ዋስትና እንደማይሆነውም ተረጋግጧል። ለምን? ቁጥሮች የሚነግሩት እውነታ ስላለው ኳሊቲ ነው እንጂ አርሴናል በ120 ደቂቃ ግብ ስላልተቆጠረበት ይሄ ሲስተም ያዋጣዋል ማለት አይደለም። ለምን? ቀጣይ ዓመት አርቴታ በዚህ ሞዴል ቢመጣ ተጋጣሚ በተመሳሳይ ሞዴል ለምሳሌ ፓሪስ ሴን ጀርሜን አይመጣ። አርሴናልን እንዴት ማስከፈት እንዳለበት ከ2024-25 ኤክስፒሪየንስ ወሰደ። ዘንድሮ ኤክስፒሪየንስ ይወስዳል። ቀጣይ ዓመት ከሁለቱ አዳፕት አድርጎ በሌላ መንገድ መጥቶ ሊያሸንፍ ይችላል። ትራንዚሽኑ ኳሊቲ ስታንዳርድ እስካልሆነ ድረስ አሁን አርቴታ ወደዚህ የጨዋታ ስልትና መንቃት በቃ ደፋሩን አርሴናል 2023-24 ላይ ያለውን በኳሊቲና በስታንዳርድ ዴብዙ በዚህ ሶሊድነት እንዲቀጥል ማለት ለዛ ይመስላል። አሁን የምታስታውሱ ከሆነ ከፋይናሉ በፊት አርሴናል ዋንጫውን ከማንሳቱ በፊትም በነበሩ የዝውውር መረጃዎች አርሴናል ወደ 100 ሚሊዮን ፓውንድ እንደ አስፈላጊነቱ ከ100 ሚሊዮን ፓውንድ በላይም አንድ ተጫዋች ላይ ሊያወጣ ይችላል። ምክንያቱም ወርልድ ክላስ ተጫዋች መያዝ ጨዋታን በኳሊቲ የማሸነፍን ጥንካሬ ይገነባል። በክላስ ደረጃ ተጫዋቾች መያዝ በፊት መስመር በኩል አርሴናል ያሉትን ክላሶች እስቲ በራሳችሁ ገጽ ብትመለከቱ ሳካን ነጥላችሁ ታውጡት። በሌሎቹ ተጫዋቾች ላይ ሃቨርት የቢግ ማች ልዩነት ፈጣሪ ነው። ግን ሁሌ ሃቨርት ደግሞ 100% ተማምነውበት በፊት መስመር አጥቂ ይዞት የሚዘልቁት አጥቂ አይደለም። ምክንያቱም የጨዋታ ፊትነሱ አስተማማኝነት ከጊዜ ወደ ጊዜ እየጎደለው መጣ። የዘንድሮውን ሲዝን 5 ወር አልፎት ነው የጀመረው። ከተመለሰም በኋላ ተጎድቷል። ስለዚህ አርቴታ በሃቨርት ላይ ጥገኛ ከሆነ ፕሌየር ኢንዲፔንደንሲን ድጋሚ ቡድኑ ፕሌየር ላይ ዲፔንደንት የመሆኑን ቅርጽ እንደገና ሊይዝ ነው። ይሄ 2024-25 2023-24 የነበረው አይነት። ስለዚህ ከተጫዋች ጥገኝነትም ተላቆ ኳሊቲንም አደባልቆ በአማራጭነት መያዙ ደግሞ ግዙፍ ውድድሮችን በተከታታይ ፕሪሚየር ሊጉም ላይም ነክሶ ለመቆየት ምክንያቱም ቀጣይ ዓመት ለምሳሌ በፕሪሚየር ሊግ አንድ ሀሳብ እናንሳ። ክለቦች የአንድን ክለብ ያጫወት መንገድ አፕሮች እንደ ፕሪሚየር ሊግ አዳፕት የሚያደርግ በጣም ፈጣን ክለብ የለም። ከሆነ ሰዓት በኋላ እኮ የአርሴናልም የሴት ፒስ ግራፍ እየወረደ መጥቶ እንደውም ምን እያልን ስናነሳ ነበር፣ ክፍት የሆነ እንቅስቃሴ አርሴናል ተመለሰ፣ በማጥቃቱ ላይ ነው አሁን ጥገኛ የሆነው አርቴታ ስንል ነበር። ይህን እንድል ያደረገው ከጊዜ ወደ ጊዜ ተለዋዋጭ ሆኖ መቅረቡ ነው። ግን በተለዋዋጭ ባህሪ ውስጥ ክለቡ በሃይ ክላስ ስታንዳርድና ዋንጫዎችን በተደጋጋሚ ለማንሳት የሚያስፈልጉትን
ቱሎችን አሟልቶ አልያዘ። ያ ደግሞ አርቴታን አስገዳጅ ወደሆነ አንድ ስልት ቡድን እንዲሆን አድርጎት በመከላከሉ ምክንያት ፋይናል የደረሰውን ፕሮግረስ ያደረገውን ቡድን ሳይሆን ፋይናል ላይ ደርሶ ያሳየውን እንቅስቃሴ ነው እያስተቸው የሚገኝ። ይሄ ደግሞ ምንድነው ክለቡ ካለው ስታንዳርድና ኳሊቲ ሃይ ክላስ ተጫዋች አሁን ገበያው ላይ አግሬሲቭ ሆኖ የሚገባ አርሴናል በእነዚህ ምክንያቶች ናቸው። ለምሳሌ አምና 8 አስፈርማ ዘንድሮ 8 የማስፈረም ሁኔታ ውስጥ አይገባም። ለምን 8ቱ ተጫዋቾች ውስጥ አርቴታ አብዛኛውን በበቂ ሁኔታ ገና አልተገለገለም። ገና እኮ ብዙ ተጫዋቾች ቀጣይ ዓመት አዳፕት አድርገው ሊጉን ለምደው አሁን ለምሳሌ በበቂ ሁኔታ የጎከሬስን አምራችነት አላገኘም ቡድኑ ያን የሚያክል ብር አውጥቶ በኢዜ ኮንሲስታንሲ ላይ ቡድኑ ገና አመርቂ ውጤታማነትን አላገኘም። የማዱዌኬ ኢፌክቲቭ መሆን ገና አልታየም። ገና የተለያዩ ተጫዋቾችን ማንሳት እንችላል። እንደውም የበለጠ ፈጣን የሆነ ምላሽ ሰጡ ከተባለ ዙቢመንዲና ሂንካፔ ናቸው በአስተማማኝነት አይደል ከፈረሙ ተጫዋቾች። ምክንያቱም ዙቢመንዲ ለ34 ሳምንት ለ33 ሳምንት በሚያስገርም ኮንሲስታንሲ መጥቷል። ያውም እሱ በሶሲዳድ ያለመደውን አይነት ፕሮግረስ እንደዚህ አይነት ከሳምንት ሳምንት ሚድዊክ ጨዋታ እያደረገ ያለ እረፍት። ስለዚህ አሁን የትሮሳርድ እና የማርቲኔሊ ዲፓርትመንት ለምሳሌ የፋይናሉ ተጋጣሚ ፒኤስጂ ሁለተኛው ተጫዋች እንኳን ከነዚህ ተጫዋቾች በኳሊቲ የተሻለ ብራድሊ ባርኮላ ተቀይሮ ገብቶ ሁለት ትላልቅ ቢግ ቻንሶች ክሬት አድርጓል። ሁለት፣ አንዱ በራያ ብቃት የተመለሰ አንዱ ደግሞ በተጫዋቹ አጨራረስ የከሸፈች እድል። አሁን የፒኤስጂ የመጀመሪያው ተመራጭ ተጫዋች ክቫራትስኬሊያ በእነዚህ ዊንገሮች ስታንዳርድ ተመልከቱት። የፒኤስጂ ሐሰተኛ 9 ቁጥር የፒኤስጂ የቀኝ ዊንጎችን ተመልክታችሁ ክላሲክነታቸውን ውጤታማነታቸውን ስታወጡትና አርሴናል የያዘውን ጥንካሬና ኳሊቲ ስታዩ ሚዛን ላይ የሚቀርብ። ስለዚህ አርቴታ በጣም በምሬትና በብስጭት ከጨዋታው በኋላ በቃ የጨዋታው ልዩነት ኳሊቲ እንደወሰነው አርቴታ ኳሊቲው ወሰነ ሲባል መከላከሉ ጥንካሬ ሳይወደስ ቀርቶ አይደለም። በመከላከል ውስጥ ያለ ማጥቃትን እንኳን እንዳይተገብር ኳሊቲዎች ይገድቡታል፣ ስጋት ውስጥ ይከታሉ። ለምን ደፍሮ ወጥቶ አጥቅቶ የሚጠናቀቅ የሚያልቅ በፊኒሽንጋቸው የሚተማመንበት ተጫዋች ስለሌለው ነው የተገደበው ራሱ። እና እነዚህን ጋዜጦች ተመልከቱ። ከሰኞ አንስቶ እስከ ዛሬ ድረስ ይወጡ ዘ ታይምስ ጭምር በዚህ ጉዳይ ላይ ሰፊ ትንተና ሰጥቷል። ግን ዋነኛው ትኩረት የዝውውር እቅድ ስለሆነ የሁለቱ ተጫዋቾች ጉዳይ ግን በአርሴናል ሪኩፕመንት አባላት በአንድሬስ ቤርታ እየተመራ በጣም አርሴናል አስደናቂ ዝውውሮችን ለማድረግ ቆርጦ መነሳቱን ነው ዘ ታይምስም እነዚህም ጋዜጦች እየዘገቡ ቢገኙት። የመጀመሪያው ጉዳይ እንግዲህ ሞርጋን ሮጀርስ ነው። ትናንት አመሻሽ ላይም በነገራችን ላይ ቴሌግራፍ መረጃ ይዞ ወጥቷል። በቴሌግራፍ ገጽ ላይ ከተመለከትኳቸው መረጃዎች መካከል የሞርጋን ሮጀርስን ጉዳይ ለአስቶን ቪላ ከባድ ራስ ምታት አርሴናል ይዞ እንደመጣ ተጫዋቹን በሩን ገርበብ ማድረጉን ምንም እንኳን በዓለም ዋንጫ ላይ ይገኝ እንጂ ይሄ የዝውውር ሂደት ይሄ የጊዜ ጉዳይ ወይም ቢዲንግ ዋር ሊደርስ የሚችለው እድል በጣም ጠባብ ነው። ምክንያቱም የሮጀርስ አጥብቆ ፈላጊ ክለብ ቼልሲ ነበር። አሁን ቪላ አሁን ባለበት ደረጃ ከተመለከትን ዩኤፋ ሻምፒዮንስ ሊግ ተሳታፊ ነው። ዩሮፓ ሊግን አሸንፏል። ሲዝኑን በተሳካ ሁኔታ ከቼልሲ ያጠናቀቀና ቀጣይ ዓመት ከሊጉም ውጭ በኢሮፒያን እግር ኳስ በሻምፒዮንስ ሊግ የመሳተፍ እድሉን ያረጋገጠ ነው። ስለዚህ ወደ ቼልሲ የሚሄዱ ፕሮባቢሊቲ ይወርዳል ማለት ነው። ማንቸስተር ዩናይትድ ወደ 100 ሚሊዮን ፓውንድ አንድ ተጫዋች ላይ መክፈል አሁን ላይ እቅድ የለውም። በተለይ አንድ ቦታ ላይ ትርፉ በሆኑ ተጫዋቾች ላይ
እንደዚህ አይነት ኢንቨስትመንት ለመፈጸም ፍላጎት የለውም። የቀድሞ ክለቡ ማንቸስተር ሲቲ ይፈልጓል ተብሎ አይጠበቅም። ሊቨርፑልም እንዲህ አይነት ተጫዋች ላይ አሁን ላይ ትኩረቱ አይደለም። የነሱ ሃላንድ ዲፓርትመንት ማጠናከር ነው። ለአርሴናል ምናልባት ተጫዋቹ ከእንግሊዝ ውጪ መመልከትን እንደ አማራጭ ካደረገ ፒኤስጂ ነው አደጋ ሊሆን የሚችለው፣ ፒኤስጂ ስለሚፈልገው። ግን ወደ ፒኤስጂ ቢሄድም ስለ ደቂቃ ዋስትና የለውም። አሁን ከሶስቱ አማካዮች ምናልባት ፋቢያን ሩይዝ ቦታ ላይ ቢሞክረው እንኳን ኤንሪኬ የበለጠ ቅድሚያ የሚሰጠው ለአካዳሚው ተጫዋች ዋይር ዜር ኤርሜ ነው። ኤርሜ ላይ ያለውን እምነት ታውቃላችሁ። ኤንሪኬ ሁሌ ነው የሚያወራው። ኤምሬን በምንም ዋጋ ፒኤስጂ እኔ ብለቅ እንኳን እንዳይሸጥ አድርጌ ነው የሚሄደው ይላል። ስለዚህ አርሴናል መደላድል ተፈጥሮለታል በሞርጋን ሮጀርስ በኩል። የሮጀርስን ጠቀሜታ ደግሞ ወደ አርሴናል አይነት ስብስብ ስናመጣ እጅጉን ሰፊ ነው የሚሆነው፣ በጣም ሰፊ። እኔ የጊዜ ጉዳይ የሚመስለኝ ዝውውር ይሄ ነው። በአርሴናል በኩል የሆነ ሰዓት ሊፈጅ ይችላል። የሆነ ጊዜ ተደጋጋሚ ወሬዎችን ሩመርሶችን እንሰማለን። ድርድሩ ላይ ቪላ ይሄን ያክል ሂሳብ ይቅረብልኝ ብሎ አርሴናል ካቀረበው ዋጋ ጋር ልመጣጠም ብሎ ቪላ ውድቅ አደረገ ምናም። ይሄ የዝውውር መረጃዎችን ደጋግመን ልንሰማ የምንችለው ሞርጋን ሮጀርስ ግን በየትኛው መመዘኛ ይሁን የአርሴናል ማሊያ የመልበሱ እድል በጣም ሰፊ የሆነ ተጫዋች 2026-27 በአርሴናል ስብስብ ውስጥ ሜጋ ዲል ሆኖ ልናየው የምንችለው ተጫዋች ሞርጋን ሮጀርስ ነው። በጣም ሚካኤል አርቴታ ሲሪየስ ከሆነባቸው ዝውውሮች መካከል ሞርጋን ሮጀርስን ከዚህ ጋር ሶስተኛ ፕሮግራም ነው። ገና የዝውውር መስኮት ሳይከፈት በአርሴናል በኩል የሞርጋን ሮጀርስ መረጃ ደጋግመን እያየን ያለው። ትናንትና ሴመንዳን የሚባለውን ታውቁታላችሁ። የቴሌግራፍ ዘጋቢ ምን ይላል መሰላችሁ? አርቴታ የሞርጋን ሮጀርስን ዝውውር አጥብቆ የፈለገበት ምክንያት የፋይናል ሰርዱ ኢነርጂ ይላል በአንድ 45 የተገደበ ሆኖበታል። በአንድ 45 ይሄን ደግሞ ምናልባት አድማጮች ይሄ ዘገባ የወጣው ትናንትና ግን ከአንድ ወር በፊት ከሳምንት በፊት ደጋግመን የምናነሳው አርሴናል በአንደኛው 45 በተለይ የመጀመሪያ 45 ላይ ባሉ ደቂቃዎች ቀድሞ ግብ ካላገባ ደቂቃዎች እየገፉ በመጡ ቁጥር የቡድኑ ቴምቦ እንደ መጀመሪያው እንደ ጨዋታው አጀማመር አይቀጥልም። ይሄን ጉዳይ አርቴታ ድጋሚ ሊከልስ ይችላል፣ ድጋሚ ሊመለከተው የሚገባ ጉዳይ ነው ስንል ነበር። አሁን እንደ ቴሌግራፍ ዘገባ ከሆነ የሞርጋን ሮጀርስን ዝውውር አጥብቆ አርቴታ ከፈለገባቸው ምክንያቶች መካከል የፋይናል ሰርድ ኢነርጂ ነው። ይሄን ደግሞ እስቲ በራሳችን ሀሳብ እንቀይረውና ደግሞ እንዴት ሊጠቀሙ ይችላል የሚለውን በአንድ ፕሮግራም ላይ በተወሰነ መልኩ ነካክተን አልፈነዋል። እስቲ እዚች ላይ ትንሽ 1-5 ደቂቃ እንወያይ። ሮጀርስ ቢመጣ መምጣቱ አይቀርም እኔ እንደሚመስለኝ ከሆነ ይሄ እኔ ሀሳብ ነው። ለሮጀርስ 100 ሚሊዮን ፓውንድ ቪላ ይጠይቃል። አርሴናል እስከ 80 ሚሊዮን ፓውንድ የመክፈል እቅድ ነው። እንግዲህ 90 ሚሊዮን ፓውንድ ሁለቱንም ወገኖች ያስማማል ተብሎ የሚጠበቅ ዲል ነው። ይሄ በጣም የሚጠበቅ ዲል ነው። ቪላም ይህን ተጫዋች ጠብቆ የመቆየቱን እድል በጣም እየጠበበ መምጣቱን አምኗል። የቴሌግራፍ ዘገባ ይህንን ያነሳል። ዘታይምስ ላይም እንዳለ ጋዜጦችን ከነማረጋገጫ ነው እንግዲህ ፊት ለፊታችሁ በሚታየው ስክሪን ላይ እያንዳንዱን አርቲክል በሳብስክሪፕሽንም የተከፈሉትንም ሄድላይንሶችንም ወደ እናንተ እያደረስ የምንገኘው እና በስክሪናችን ላይ ተመልከቱት። ኦዲጋርድ ሊሸጥ አይደለም ወይ ይዜ ላይ እምነት ጠፍቶት አይደለም አርቴታ። ግን ሮጀርስ አንድ ምናልባት የቪላን ጨዋታ ዘውትራችሁ የምትመለከቱ የቪላን ጨዋታ ከትላልቅ ክለቦች ጋር ካያችሁ ቨርስታይል ኦራል ሮቴሽን ሲስተም ላይ አንደኛ ተጫዋች ነው። ለዚህ ነው ቱኸል ምናልባት ዓለም ዋንጫ ላይ ደፍሮ ከቤሊንጋም የበለጠ ለሮጀርስ ደቂቃ ይሰጣል ብለው ምናልባት የእንግሊዝ ዘጋቢዎች እየተጠራጠሩ የሚጽፉት። አንድ የተገደበ ሚና የለው 10 ቁጥር ተጫዋች ይሁን እንጂ ወርዶ ለምሳሌ በአንዳንድ ጨዋታዎች ላይ በተለይ በግዙፍ ጨዋታዎች ላይ በደንብ ካያችሁ ኡናይ ኤምሬ 4-5-1 ወይም 4-4-2 ሚድ ብሎክ በጣም ኮንክሪት የሆነ በየትኛው ማጥቃት የማይሰበር
የመከላከል ስትራቴጂ ሲይዝ ሚድ ብሎክ ላይ ከፍተኛው የፕሬሲንግ ኢንቴንሲቲው ለሃይተር ነው። ይሄ ለመልሶ ማጥቃትና ለዋትኪንስ ሩጫ ስፔስ የሚከፍተው የሮጀርስ ፔኔትሬሽን ነው። ከኳስ ጋር ለምሳሌ እስከ 19 ሜትር ምናምን በቦልኬር መቆየት ድሪብል እያደረገ መቀጠል የሚችል አርሴናል ቤት በነገራችን ላይ ሮጀርስ የተፈለገበት ዋነኛ ቁልፍ ጉዳይ ፕሮግሬሲቭ ቦልኬር ነው። ድሪብል እያደረገ ፔኔትሬት የሚያደርግ ለምሳሌ አርሴናል ቤት በደንብ ካስተዋላችሁ ከራይስ ውጭ ያንን በድፍረት የሚያደርግ ተጫዋች የለም። ፉልባኩም ዊንገሩም ሁሉም ይዞ ወደ ተጋጣሚ የመጫወቻ ክልል ከቅብብል ውጭ ከፕሮግሬሲቭ ፓስ ውጭ ፕሮግረስ የሚያደርጉ ቦልኬር እንቅስቃሴዎችን በጣም በኢነርጂ አርቴታ ይፈልጋል። ይሄ ኢነርጂ መጥፋቱ ሶስተኛ የሜዳ ክፍል ላይ አርሴናል ይሄ ኤክስፕሎሲቭ የሆኑ ማጥቃቶች ላይ ይገደባል። ለዚህ ደግሞ ምን ይሆናል? የሚደጋገሙ ፓሶች ትራንዚሽኑ ቢያልቅ እንኳን ድግግሞሽ የበዛበት ፓስ ይኖራል። ስለዚህ ይሄ የሶስተኛ ሜዳ ክፍል በሁለቱም ዊንግ ወርዶ ተች ማድረግ ሳይሆን በኢነርጂ ፔኔትሬት አርጎ የሚገባ ተጫዋችን የሚፈልገው አሁን ላይ። ስለዚህ የኦዲጋርድ ተች እንዳለ ነው። ኢዜ ዋይድ ኤሪያ ወጥቶ ከሮጀርስ ጋር ኢንተርቼንጅ እያደረጉ ልክ ዙቢመንዲና ራይስ ኢንተርቼንጅ እንደሚያደርጉት ሮጀርስና ኢዜ ኢንተርቼንጅ ማድረግ ይቻላል። ምክንያቱም ጉልበት፣ ፍጥነት በተሟላ ሁኔታ ሮጀርስ ይቻል፣ ቴክኒክ አቅም ደግሞ ኢዜ ጋር አለ። መግባባትና ማቀናጀት ደግሞ ታክቲካሊ የአርቴታ ኃላፊነት ነው። ስለዚህ እነዛ ሁለት ፕሌይሜከሮች ቤንች ሆነው ሳይሆን ኢነርጂ ጨማሪ ተጫዋች ነው። ፋይናል ሰርድ ክሬቲቭም ነው፣ ኢነርጂውም አስተማማኝ ነው። በተለይ አርቴታ በሃይ ፕረስ መጫወት ሲፈልግ ከነጠቁ በኋላ ከሾርት ፓስ ይልቅ በራሳቸው ድሪብል የሚወስኑ ተጫዋቾች። አሁን ለምሳሌ የሮጀርስን ኳሊቲ ከኢዜና ከኦዲጋርድ ጋር እስቲ በደንብ ተመልከቱ። ኦዲጋርድ የፋይናል ሰርድ ፓሶችን ማድረግ ይችላል፣ ትራንዚሽኖችን ባላንስ ማድረግ ይችላል። ደግሞ ማንም ተጫዋች አርሴናል ቤት የሌለውን ዲፍረንት አንግል ክሬት ያደርጋል። ኢዜ ፋይናል ሰርድ ላይ ስሩ ፓስም ዲያጎናል ፓስም በተለይ ደግሞ የተመለሱ ኳሶችን በሹት ማስቆጠር ይችላል። ሮጀርስ ግን ቦክስ አታከር ነው። አሁን እቺን ነገር በደንብ ያዟት። ቦክስ አታከር ነው። ቦክሱን ማጥቃት ይችላል ይዞ ገብቶ እና ቱኸል ወርክሬታቸው በተለይ ያለ ኳስ ባለ ሙቭመንት የማይደክም ይሄ ኤሪያ ኤክስፕሎት የሚያደርጉ ተጫዋቾችን በጣም አጥብቆ ይፈልጋል። ለዛ ነው ከወዲሁ ኤሌት አንደርሰን እና ራይስን በደብል ፒቮት እንደሚያጫውት በብዛት የሚነገር እና ሁለቱ ዊንገሮችን ወደ ዋይድ ኤሪያ ከቨር የሚያደርጉ ዊንገሮች ጋር በበቂ ሁኔታ ደብላፕ እያደረገ ፉልባኮች ከመምጣት ይልቅ 10 ቁጥሮች እየደረሱ እንዲጫወቱ ይፈልጋል። ለምን? ስፔሶች እንዳይጋለጡ በመልሶ ማጥቃት ሎ ብሎክን ስለሚመርጥ። አርሴናል አሁን ያ ሎ ብሎክ አለው፣ ግን ዊንገሩ ደግሞ ተጋላጭ እየሆነበት ነው። ለዛ እኮ ነው ሳካን የፋይናሉ ቀን ካያችሁ በመመለስ ብቻ አርቴታ አደከመው። እዛ ኤሪያ ይደርሳል፣ ይመለሳል። በደም ተመልከቱ። በመጀመሪያ 45 ሳካ የነበረው አርቴታ በነበረበት ታች ላይን ላይ ነው። በጣም ደጋግሞ የሚጠራው ሳካን ነው እንዲመለስና በ1 ሜትር ከ50 ርቀት ላይ ከሞስኬራ ጋር የክቫራቴስኬሊያ ሙቭመንት እንዲገድብ ሲያደርግ የነበረው። ስለዚህ እነዚህ ኤክስፕሎሲቭ የሚባሉ የ10 ቁጥር ተጫዋቾች ጉልበትም አቅምም ኢነርጂ ያላቸው የሚቀንሱት ጭንቅ እንዲህ አይነት ነው። ኤሪያል ሪከቨሪው አስተማማኝ ይሆናል። ፕሮግሬሲቭ ፓሱ አስተማማኝ ይሆናል። የበለጠ ደግሞ ሪከቨሪ በማድረግ ደግሞ በጣም በአስተማማኝ ኢነርጂ ስለሚጫወት ቨርሳታይል የፊት መስመር ተጫዋች ነው። የበለጠ በየትኛውም ፖዚሽን ይጫወታል። በነገራችን ከቀኝ ዊንግ አስነስተውት ኡናይ ኤምሬ ተጠቅመውታል። ከግራም ከአጥቂ ጀርባ ሮጀርስን ኢነርጂ በሚፈልግበት ኤሪያ ሁሉ በነፃነት እንዲገኝ ስላጫወቱት ነው። በዚህ ደረጃ አርቴታ ይሄ የዚህ ተጫዋች ቨርሳታይል እና የበለጠ ፔኔትሬሽኑን የፈለገው ከራይስ ፔኔትሬሽን አሁን ራይስን ወደኋላ ከገደበ አርቴታ በኢነርጂ ማጥቃት ሊቀንስ ነው።
ሁለተኛ ደረጃ ደግሞ የሮጀርስ የጉዳት ሪከርድ በጣም ትንሽ ነው። አሁን የኢዜ ጉዳት ሪከርድ አለ፣ የኦዲጋርድ ጉዳት ሪከርድ አለ። ስለ አስተማማኝነት ካየን ያውም እኮ በ2 ዓመት ውስጥ 106 ጨዋታ የተጫወተ ብቸኛ ፕሌይ ሜከር ነው። ታውቃላችሁ ይህን ቁጥር? በ2 ዓመት ውስጥ 106 ጨዋታ አድርጓል በሁሉም ውድድሮች ለክለብም ለሀገሩ። ስለዚህ ይሄን ጌም ታይም አስቡት፣ ይሄን ኤክስፒሪየንስ፣ እድሜውን፣ ፍላጎቱን፣ ኢነርጂው አስተማማኝ ተጫዋች ነው። የጊዜ ጉዳይ የሚመስለኝ አይነት የዝውውር ሂደት ነው። እንደ አርሴናል ጥንካሬ ከሆኑ ምናልባት ሌሎች ክለቦች የተሻለ ክፍያ ይዘው መጥተው ተጫዋቹን አግባብተው አይጃክ ካላደረጉ በስተቀር አርሴናል ግራውንድ ወርኩን አጠናክሮ እንደሰራ ሳሚ ማክቤልም ትናንትና በነበረው ዘገባው ላይ አንስቷል። እና በሮጀርስ በኩል ያለው ተጨባጭ እውነታ ይሄ ነው። የጊዜ ጉዳይ እንጂ አሁን የአርሴናል ተጫዋች ሊሆን የሚችልበት እድል ሰፊ ነው። ይሄን ጉዳይ በመጀመሪያ ከተመለከትን፣ ሁለተኛው የጁኒየር ክሩፒ ጉዳይ ነው። አልቫሬዝ የአርሴናል ድሪም ነው ይላል። ተመልክታችኋል በዘ ታይምስ ጋዜጣ ላይ ያለው ጽሁፍ። ፍላጎት አለው አርሴናል፣ ጠንካራ ከባርሳ በላይ መክፈል ፍላጎትም አለ። አሁን አትሌቲኮ ማድሪድ በነገራችን ላይ ባርሳ ከሚሸጥ ለአርሴናል መሸጥን የሚያስቀድሙ ለሌላ በተለይ አውትሳይድ ላሊጋ ላሉ ክለቦች ግን ችግሩ በተጫዋቹ በኩል ነው ያለው። ተጫዋቹ በየትኛው መመዘኛ ወደ ባርሳ መሄድ ነው የሚፈልገው። የበለጠ እንደውም ባለፈው ዕለት በነበረን አንድ የዝውውር ዘገባችን ላይ ፒኤስጂ ምናልባት ይሄ የኤፍኤፍፒ ክፍተቱን በአግባቡ መሙላቱን ተከትሎ በዚህኛው ሳመር በጣም ከፍተኛ ኢንቨስትመንት ለማድረግ ከወዲሁ ማቀዳቸውን ኤንሪኬም ሲናገር ሰምታችኋል ብዬ አስባለሁ። ከጨዋታው በኋላ ፒኤስጂ ምናልባት ጠጣር ቡድን ሊሆን ይችላል አሁን የፋይናንስ ችግር ስለሌለበት የሚል መረጃ ወደ እናንተ አድርሰን ነበር። ግን የበለጠ ጁሊያን አልቫሬዝ አርሴናል ድሪም ታርጌቱ ቢሆንም አልቫሬዝ ላይ ያለው ሁኔታ ከባርሳ በኋላ የሚመጣ ሁኔታ ነው። አሁን ላይ ባለው ከሆነ ደግሞ ሞንዶ ዲፖርቲቮ ትናንትና በግል ጉዳይ ፉል አግሪመንት አደረጉ አለ አልቫሬዝ እና ባርሳ በቃ ሙሉ በሙሉ። ስለዚህ አሁን እንደነዚህ አይነት ጉዳዮች ወደ ምንድን ነው የሚመጡት? ሁለቱንም ክለቦች ወደሚያስማማ አቋም። ለምን አልቫሬዝ ወደ ባርሳ ብቻ መሄድ ከፈለገ ባርሳ የሚያቀርበውን ክፍያ አትሌቲኮ አልቀበል ብሎ በኋላ የሚጎዳው ኮንትራቱ ባለቀ ቁጥር አትሌቲኮ ስለሆነ ለስምምነት ወደሚያበቃቸው ክፍያ የሚሄዱት። ስለዚህ አርቴታ ልክ እንደ አልቫሬዝ ሁለገብ ሚናው ምናልባት ቅድም መግቢያ ላይ ያነሳውላችሁ አርቴታ የ2023-24ቱን አጫወት በጣም ዳይናሚክስ በሆነና ጥራት ባለው ዴብዝ ለመጫወት ዳግም አስቧል ስላችሁ የነበረው ዋነኛ ምክንያት የሐሰተኛ 9 ቁጥር ተጫዋች አጥብቆ ሲፈልግ ነው። ዘ ታይምስ ላይ ጃኮፍ ግሬ የሚባለውን ታውቁታላችሁ፣ የለንደን ሪፖርተር የአርሴናል በቪክተር ዮከሬስ አርቴታ ደስተኛ አይደለም ይላል። በጠበቀው ደረጃ አይደለም ይላል። ሃቨርት ላይ ከፍተኛ እምነት አለው፣ ግን ጤንነቱ፣ አስተማማኝነቱ አርቴታ ሪስክ ወስዶ ሲዝን ለመጀመር አሁን ላይ በ2 ዓመት ተከታታይ ከከባባድ ጉዳት ስለመጣ ዓለም ዋንጫ ከፊት ለፊቱ አለ። ሪስኩን ሲያስብ እንደገና ሲዝኑ እንዳያበላሽበት ይፈራል። ሃቨርትን ይዞ ሌላ አማራጭ ማምጣት ነው። በቪክተር ዮከሬስ የመጀመሪያ ሲዝን ግን አርቴታ ደስተኛ እንዳልሆነ ዘ ታይምስ ላይ ያነሳል። ለምን ይሄ ተጫዋች በ102 ጨዋታ 96 ጎል አግብቶ የማምረት አቅሙ ከፍተኛ፣ ኤክስፔክቴሽኑ ከፍተኛ ነበር። በእርግጥ የመጀመሪያ ሲዝኑ ላይ ያመረተው ግብ በቂ ሊሆን ይችላል። አርቴታ ግን በጠበቀው ደረጃ ሳትስፋይ እንዳልሆነ ነው መረጃዎች የሚያሳዩ። ስለዚህ ጁኒየር ክሩፒ ላይ አሁንም ፒኤስጂ አለበት። ፒኤስጂ ደግሞ የበለጠ ተጫዋቹ የፓሪስ ተወላጅ ነው የሚል ዘገባ አንድ አርኤምሲ ስፖርት ላይ ተመልክቼ ነበር። በአንድ ወቅት ፈረንሳዊ ነው እንደምታውቁት፣ ገና ወጣት ተጫዋች ነው። በርንማውዝ ለተጫዋቹ 80 ሚሊዮን ፓውንድ ለጥፏል። 80 ሚሊዮን ፓውንድ እና ከዛ በላይ ነው የሚደራደረው ያለ ነው። ከትናንት በስቲያ ለምን ትናንት ዴቪድ ኦርኒስተን ይህን ጉዳይ ሲያነሳ ነበር። ጁሪየን ክሩፒ በበለጠ በአርሴናል የሚፈለግ ተጫዋች ነው፣ ግን ፒኤስጂ የተጫዋቹን ሁኔታ አጥብቆ
እንግሊዝ ክለቦችም የበለጠ ያውቃል። ግን አርሴናል ለምሳሌ አግሬሲቭ ሆኖ ዝውውሮች ለሚገባበት አንደኛ ምክንያት ያ ክለብ የሚከፍለውን ክፍያ ለመክፈል መዘጋጀቱ ነው እየተባለ የሚገኘው። ከዩኤፋ ሻምፒዮንስ ሊግ ፍጻሜ በኋላ ቲኤንቲ ስፖርት ላይ ዴቪድ ኦርኒስተንን ትንተና ሰምታችኋል? በተለይ አርሴናል አሁን ስትራይከር ፎከስ እንዴት ልትሉ ትችላላችሁ? አርቴታ አረከም በቂ ምርት አላገኘማ። በፕሪሚየር ሊግ እኮ አነስተኛ ግብ አስቆጥሮ ሻምፒዮን የሆነ ቡድን ባለፉት ዓመታት የለም እንደዚህ አይነት ሪከርድ። ስለዚህ አሁን የግብ ማምረቱን አቅም በጣም ለማሳደግ ከሮጀርስ እስከ ጁሪየን ክሩፒ ድረስ አርሴናል ፕራዮሪቲ ታርጌት አድርጎ በገበያው ላይ እየሰራ ነው የሚገኘው። እንግዲህ በርንማውዝ በምን አይነት መልኩ ተደራድሮ ከአርሴናል ጋር በጁሪየን ክሩፒ ፒኤስጂን አሸንፎ አርቴታ ያስፈርማል፣ በቀጣዩ የምንመለከተው ነው። የበለጠ ግን ቀደም ብሎ ሊፈርም የሚችለው ወይም ቻንሱ እየሰፋ የመጣው የሞርጋን ሮጀርስ ጉዳይ ነው። ሁለቱን ተጫዋቾች ግን በፊት መስመር የማደሱ ጉዳይ አሁን ላይ ቅድሚያ የተሰጠው ጉዳይ ነው። በመጨረሻም እንግዲህ ቴሌግራፍ በጋዜጣው ላይ ይዞ በወጣው ትናንትና በነበረው ጋዜጣ ላይ ይዞ የወጣው ማቲያስ ፈርናንዴዝ ላይ ዌስትሃም ከ80 እስከ 85 ሚሊዮን ፓውንድ እንደሚፈልግ ይፋዊ ፕራይስ ታግ ለጥፏል። ከማንቸስተር ዩናይትድ ጋር ከፍተኛ ቢዲንግ ዋር ይኖራል። አርሴናል አጥብቆ ይፈልጋል፣ ማንቸስተር ዩናይትድ የበለጠ ይፈልገዋል። ስለዚህ የሁለቱ ክለቦች ኮምፒቲሽን የሚኖርበት ሌላኛው የገበያ ፕላናቸው ነው የሁለቱም ክለቦች እና የትኛውም ቡድን በቀጣይ ማቲያስ ፈርናንዴዝን ያስፈርማል። ይሄ ትኩረት የሚስብ ነው። ማንቸስተር ዩናይትድ ትናንት ምሽት ኤደርሰንን ካጠናቀቀ በኋላ ቀጣይ ትኩረቱ ማቲያስ ፈርናንዴዝ እንደሆነ በስፋት በርካታ ሚዲያዎች ላይ ተመልክተናል። ቤን ጃኮብስም ይህን እያነሱ ነው። ግን ሁሉም ላይ ያደመጥነው ደግሞ በተመሳሳይ አርሴናል ዝውውሩ ላይ እንዳለ ነው። እስቲ በቀጣይ እነማንን አምጥቶ ቡድኑ የበለጠ ፕሮግረስ ያደርጋል አብረን በጋራ ምንመለከተው ነው። እስካሁን ድረስ ሮብ ንጋት ይህን ፕሮግራም እስከምታደምጡበት ሰዓት ድረስ ያለው ሌተስት አፕዴት ይሄን ይመስላል። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሶስተኛ ክፍል በማንቸስተር ዩናይትድ ዝውውር ተመልሰን እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።